ተናስልን ተከብራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ያብተማ ስፋና ታምሩግለን ባለንበት ሰዓት አቆጣጠር ዛሬ የካቲት 7 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ወታደራዊ ድልና ያገዛዙ የከሸፈ አጀንዳ፣ የዶክተሮቹ ግድያና የዓለም ጤና ድርጅት ጥሪ፣ የትውልደ ኢትዮጵያዊ ቁጣ፣ አፍሪካ ህብረትና ፋኖ፣ ወልቃይትና ታሪክ፣ የአሜሪካ እንደራሴ ቁጣና አረብ ኤሚሬት፣ አዲስ የጦርነት ዝግጅት፣ ሱዳንና አብይ ማስጠንቀቂያ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ንቅናቄ በጎንደር የተገኘው ከፍተኛ ወታደራዊ ድል የአማራ ህዝብ አንድነት መገለጫ ጭምር መሆኑን ገለጸ። አንድነታችን ሸዋ ወሎን ከጎጃም ላይ የተከፈተብን ጥቃት በመከት ጎንደር ላይ ባገኘነው የድል ማህተብ ታትሟል በማለት ሰሞኑን የተደረገውን ወታደራዊ እንቅስቃሴ ተከትሎ ከ2500 በላይ አገዛዙ ስልጣን አስጠባቂዎች መማረካቸውን አስታውቋል። አገዛዙ ሆን ብሎ ሰላማዊ ሰዎችና መሰረተ ልማት ላይ ያነጣጠረ ተከታታይ የድሮን ጥቃት መፈጸሙ ግልጽ ጠላትነቱን የሚያሳይ እርምጃ መሆኑን ጠቅሷል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ድል አስመልክቶ ዛሬ የካቲት 7 ቀን 2018 ዓ.ም ይፋ ባደረገው መረጃ አንድነታችን ሸዋ ወሎ ከጎጃም ላይ የተከፈተብን ጥቃት በመከት ጎንደር ላይ ባገኘነው ድል ማህተብ ታትሟል በማለት ሰሞኑን በጎንደር የተደረገውን ወታደራዊ የተቀናጀ ድል ተከትሎ ከ2500 በላይ አገዛዙ ስልጣን አስጠባቂዎች መማረካቸውን ጭምር ገልጸዋል። በዚህ ረዘም ባለ መግለጫ የጨፍጫፊው ብልጽግና አገዛዝ የሰሞኑ አዲስ ቀጠናዊ ጦርነት ድግስ ሚስጥር አማራን የማጥፋት ፕሮጀክት አካል መሆኑን በመጥቀስ በሁለት ቀን ትጥቅ አስፈትቶ አማራውን በባርነት ትገዛለሁ ርስቶቹንም መደራደሪያ ያደርጋለሁ በሚል እብሪት በህዝባችን ላይ ጦርነት ያወጀው አገዛዝ ቅስሙ የተሰበረው ገና ጦርነቱን በለኮሰ የመጀመሪያ ሳምንት ነበር በማለት ባለፉት 3 ዓመታት በሚጠጋ ጊዜ አገዛዙ እየደረሰበት ያለው ሽንፈትና የፋኖን ከህዝብ ለመነጠል ያደረጋቸው መፍጨርጨሮች እንዳልተሳኩ የአገሪቱን ብሔራዊ ጥቅም አሳልፎ በህዝብ ላይ የእርስ በርስ ጦርነት በመደቀን ጥፋት የሚሰራው አገዛዝ ህዝብን ለመነጣጠል ያደረገው ሙከራ እንደማይሳካ ገልጿል። የአማራ ፋኖ ብሔራዊ ንቅናቄ እንደ ድርጅት እንዳይወለድ በርካታ ሀብት በማባከን ሰርጎ ገቦችን በማሰማራት ያደረገው መፍጨርጨር እንዳልተሳካና ይህንኑ ተከትሎ ለጠላት እጃቸውን አንከርፍፎ የሰጡ ባንዳዎች ያሰራጩት አሉባልታ ሁሉ በድርጅቱ ምስረታ መክሸፉን አስታውቋል። የሽብርና የቀውስ አገዛዝ ብዙ 100 ኪሎ ሜትሮችን በሸፈነው የጎንደሩ ተጋድሎ የደረሰበትን ከባድ ውርደት በጦር ሜዳ ውሎ ማካካስ ስላልቻለ ሆን ተብሎ በታቀደ ሁኔታ ከውጊያ ጋር ግንኙነት የሌላቸውን ንጹሐን በመጨፍጨፍ በሽብር መንገድ ወታደራዊ ሽንፈቱን ለመቀልበስ ሰፊ ጥረት አድርጓል በማለት በደብረታቦር ላይ ወሰደውን የበቀል እርምጃ ጠቅሷል። በተለይ ደብረታቦር ከተማና አካባቢው ህዝብ ላይ የህዝብ ተቋማት ላይ ዓለም አቀፍ ህግን በመጣስ ተከታታይ የድሮን ድብደባዎች ማድረጉን ጠቅሶ በዚህም ደብረታቦር ከተማ ላይ ብቻ 24 ሰዓት ባልሞላ ጊዜ ውስጥ ከ16 ጊዜ በላይ ስትራቴጂክ ድሮኖችን ያለ ምህረት በመጠቀም የአረመኔነት ባህሪውን አሳይቷል ሲል ገልጿል። በዚህ ጥቃት የፋርጣ ወረዳ ፖሊስ ጣቢያ፣ የገብርዬ ክፍለ ጦር ፖሊስ ጣቢያ፣ የዞን ጤና መምሪያ፣ የዞን ሲቪል ሰርቪስና የፋይናንስ ቢሮ፣ የቴዎድሮስ ክፍለ ከተማ ፖሊስ ጣቢያን ጨምሮ ማህበራዊ ተቋማትና ሌሎች የህዝብ አገልግሎት የሚሰጥባቸውን ተቋማት አውድሟል። በመደበኛ እንቅስቃሴ ላይና በየቤታቸው የነበሩ የከተማ ነዋሪዎችንም በድሮን ጨፍጭፏል። የአሳፋሪ ተግባር በሰራዊታችን ላይ ያደረሰው ተጨባጭ ጉዳት ካለመኖሩን በተጨማሪ የውጊያውን ውጤት በመለወጥ ደረጃም ሆነ ሰራዊታችን ደብረታቦርን ጨምሮ በሁሉም አካባቢዎች የተደረገለትን ህዝባዊና ደማቅ አቀባበል ማደብዘዝ እንኳን አልቻለም። የድሮን ቦምቦች ጥቃት ያልበገረው የድርጅቱ ሰራዊት የከተማው እምብርት ድረስ በመግባት የሚፈልጋቸውን ወታደራዊ ኦፕሬሽኖች በሚገባ በማከናወን አይበገሬነቱና ጀግንነቱን አሳይቷል ሲል ገልጿል። በሸዋ በጎጃምና በወሎ ኔትወርክ በማጥፋት የጀመረው ያገዛዙ ጥቃት ሸዋ ላይ በአፋብን ሸዋ ጠቅላይ ግዛት እዝና አሳምነው ሰራዊት በቅንጅት በደቡብ እና ምዕራብ ወሎ በምኒልክ እዝ ብርቱ ተጋድሎ ተመክቷል በማለት ጎንደር ላይ መሃል አርማጮንና ሁለቱን በለሳዎችን ባካለለው ማዕከላዊ ጎንደር ክፍል ከስማዳ እስከ ደብረ ታቦር፣ ከደራ ሐሙሲት እስከ እብናት፣ ከጋይንት እስከ አለም በር ድረስ በሸፈነው ደቡባዊ ጎንደር ክፍል የአማራ ፋኖ ብሔራዊ ንቅናቄ የበላይ ዘለቀ እዝና የጎንደር ጠቅላይ ግዛት እዝ በጋራ በፈጸሙት ልዩ ተጋድሎ ከደቡብ እና ማዕከላዊ ጎንደር በርካታ ወረዳዎች ያገዛዙን ሰራዊት በመጠራረግ የድርጅታችን አንድነት በድል እንዲታጀብ አድርገውታል። ከ2540 በላይ የጠላት ኃይል ምርኮኛ ሲሆን በርካቶችም እጅ ለመስጠት በመዘግየታቸው ምክንያት መደምሰሳቸውን ገልጿል። በዚያው ልክም የአማራ ፋኖ ብሔራዊ ንቅናቄ ሰራዊት ከነፍስ ወከፍ እስከ ዲሽቃ ድረስ ለማስታጠቅ የተቻለ ሲሆን የሎጂስቲክ እጥረቱንም እንደተለመደው ከጠላት በመረከብ ተንበሽብሿል ሲል ይኸው መግለጫ ጠቅሷል። ካድሬዎች ፋኖ የከተማ ውጊያ ማድረግ አልነበረበትም የሚል ቅስቀሳ ያደረጉ ቢሆንም የእምነት ተቋማትን ምሽግ አድርጎ የሚዋጋ ጨፍጫፊ ሰራዊት የፕሮፓጋንዳ ድጋፍ የሚሰጥ ስብስብ እንደ ጨዋ ለመጫወት
ለመግባት መሞከሩ በመጨረሻዋ ሰዓት ላይ የበግ ለምድ የለበሱ ተኩላዎችን ግልጽ አድርጎ አሳይቷል በማለት በህዝቡ ላይ ጭፍጨፋ የከፈተውን አገዛዝ ላለማውገዝ አገዛዙን ፖለቲካ ለማሻሻጥ የሞከሩ መክሰራቸውን አስታውቋል። የፋኖ ድል ሚስጥር የቁልፍ አንድነታችን ላይ መሆኑ በተግባር በተተረጎመበት የጎንደሩ ተጋድሎ ለማረከው የጠላት ሰራዊት ርኅራኄን፣ ሰብአዊነትና ወገናዊነትን በማሳየት እጅ ሊሰጥ ያልፈቀደውን ደግሞ እስከ መጨረሻው በመዋጋት የአማራ ህዝብን የሞራል ልዕልና ያሳየበት ሁኔታ ነበር ሲል ጠቅሷል። የአማራ ፋኖ ብሔራዊ ንቅናቄ መከራ እየወረደበት ለነጻነቱ የቆመውንም ህዝብ አመስግኖ ጠላትን ደግሞ በጽናት በመፋለም ለአማራ ህዝብ ነጻነት ማንኛውንም መስዋዕትነት ለመክፈል የወትሮ ዝግጁነታችንን ባነገበ አመራርና ሰራዊት የታነጸ መሆኑን እናረጋግጣለን ሲል ጥሪ አቅርበዋል። ይህ በእንዲህ እንዳለ ሰሞኑን በነበረው የጎንደር ተጋድሎ በትንሹ 13 ድሽቃ፣ 82 ብሬን፣ 23 ስናይፐር፣ 2300 ክላሽ፣ በ100 ሺህ የሚቆጠሩ ተተኳሾች እንዲሁም አንድ አይሱዚ የጭነት መኪና የድሽቃ ተተኳሽ የያዙ ሳጥኖችን በምርኮ ገቢ ማድረጋቸው አይዘነጋም። በአማራ ክልል የተከሰተው ጦርነት ከተጀመረ ጊዜ አንስቶም የጤና ባለሙያዎች ላይ ያነጣጠሩ እስራት፣ ድብደባና ግድያን የሚያካትቱ አስደንጋጭ ሪፖርቶች እየወጡ ይገኛሉ ሲሉ የመንግስታቱ ድርጅት የጤና ዋና ዳይሬክተሩ ዶክተር ቴድሮስ አድሃኖም ስጋታቸውን ገለጹ። ዶክተር ቴድሮስ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ ባለፈው ጥር 27 2018 ዓ.ም ዶክተር ጸጋሁን ስሜ በባህር ዳር ከተማ በጸጥታ ኃይሎች ተወስደው በኋላም ህይወታቸው አልፎ መገኘቱን ጠቅሰዋል። ዋና ዳይሬክተሩ በክልሉ ባለው ውጊያ ምክንያት ሆስፒታሎች ጉዳት ደርሶባቸዋል፣ ረዳት ሰራተኞችም ህይወታቸውን እያጡ ይገኛሉ ብለዋል። የኢንተርኔት አገልግሎት መቋረጥ መረጃ ለማግኘት እንቅፋት በሆነበት በዚህ ወቅት እነዚህ ድርጊቶች በአስቸኳይ በገለልተኛ አካል ሊመረመሩ ይገባል ሲሉም ዶክተር ቴድሮስም አሳስበዋል። የጤና ተቋማትና የጤና ባለሙያዎች የጥቃት ኢላማ አይደሉም ሲሉም ዓለም አቀፉን ህግን ያማከለ አጽንኦትም ሰጥተዋል። ቀደም ሲል የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ቢሮ ወይም በእንግሊዝኛው ምህጻረ ቃል ኦቻ በአማራ ክልል የእርዳታ ድርጅት ሰራተኛ መገደሏን ማስታወቁ የሚታወስ ሲሆን ድርጊቱን በማውገዝም የረድኤት ድርጅትም ሰራተኞችም ከለላም እንዲደረግላቸው ጠይቆ እንደነበር መዘገባችን አይዘነጋም። በአማራ ክልል ሰሜን ወሎ ዞን አንጎት ወረዳ በመንግስት ኃይሎችና በአካባቢው በሚንቀሳቀሱ ታጣቂዎች መካከል ተከስቶ በነበረው ግጭት በተካሄደ የተኩስ ልውውጥ በከፍተኛ ሁኔታም ቆስላ የነበረችው የረድኤት ድርጅት ሰራተኛ ማህሌትም ስጦታው አበራም መሞቷን አስታውቋል። ድርጊቱንም በጽኑ አውግዞታል። በወቅቱም የማስተባበሪያ ቢሮ የኢትዮጵያ ጊዜያዊ ተወካይ አቤባቶ ዋኔ ማህሌት በክልሉ ለሚንቀሳቀሰው የአማራ መልሶ ማቋቋምና ልማት ድርጅት በእንግሊዝኛው ምህጻረ ቃል ኦርዳ ሰራተኛ መሆኗን በመጠቆም ድርጊቱን በማውገዝ መግለጫ ማውጣቱ ይታወሳል። የማስተባበሪያ ቢሮ ባለፈው ሰኔ 19 2017 ዓ.ም ባወጣው መግለጫ ማህሌት በተኩስ ልውውጡ ጉዳት የደረሰባት በአካባቢው የእርዳታ እህል አቅርቦት የሚያስፈልጋቸው ወገኖችን በተመለከተ መረጃ እያሰባሰበች በስራ ላይ በነበረችበት ወቅት ነው ብሏል። ኃላፊዋ ማህሌትም ሰኔ 13 2017 ዓ.ም ረፋድ 4 ሰዓት አካባቢ በጥይት ተመታም ከፍተኛ ጉዳት እንደደረሰባት ጠቁመው በዕለቱ በዞኑ ወደሚገኘው የወልዲያ ሆስፒታል ተወስዳም የሕክምና እርዳታ እንድታገኝ ጥረት መደረጉን አመልክተው ነገር ግን ህይወቷን ማትረፍ አለመቻሉን አውስተዋል። የመንግስታቱ ድርጅት ባሳለፍነው የፈረንጆቹ 2025 በኢትዮጵያ በስራ ላይ እያሉ የተገደለ የመጀመሪያው ሰራተኛ ሪፖርት ማድረጉም ታውቋል። በፈረንጆቹ 2024 ማለትም የዛሬ 2 ዓመት ደግሞ በመላ ኢትዮጵያ 10 የረድኤት ሰራተኞች ተገድለዋል ብሎ የመንግስታቱ ድርጅት ሪፖርት ማድረጉ የሚታወስ ሲሆን ከተገደሉት የእርዳታ ሰራተኞች መካከል 8ቱ በአማራ ክልል መሆናቸውም ታውቋል። የፋኖን የምህረት አዋጅ በመቀበል የአድማ ብተና አባላት ከነትጥቃቸው ፋኖን ተቀላቀሉ። በተለያዩ ቀጠናዎች ተመሳሳይ እርምጃዎች መጠናከራቸው ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር ህዝብ ግንኙነት መምሪያ ዛሬ የካቲት 7 ቀን 2018 ይፋ እንዳደረገው የንቅናቄውን የምህረት አዋጅ የተቀበሉ ከጠላት ካምፕ የነበሩ አባላት ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር መቀላቀላቸውን ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ያስተላለፈው የምህረት አዋጅ ተከትሎ ደንበጫ ከተማ ከመሸገው የጠላት ኃይል ጋር በመሆን አምባገነኑ የብልጽግና ስርዓት ሲያገለግሉ የነበሩት ህዝባቸውን ሲገድሉ የነበሩት ያገዛዙ ወታደሮች የምህረት አዋጁን ተቀብለው ትግሉን መቀላቀላቸውን የጠቀሰው መረጃ የ77ኛ ክፍለ ጦርና የሻለቃ አመራሮችም በተገኙበት ደማቅ አቀባበል እንደተደረገላቸው ገልጸዋል። ለአገዛዙ በአድማ ብተና ሲያገለግሉ የቆዩት ፍርዳው ቃል ትእዛዙና ዘለቃ አያና የተባሉት አባላት በተደረገላቸው አቀባበል እጅግ ደስተኛ መሆናቸውን የገለጹ ሲሆን ሌሎች ከጠላት ካምፕ ሆነው ህዝባቸውን እየወጉ ያሉ አባላት የወጣውን የምህረት አዋጅ በመጠቀም ህይወታቸውን እንዲያድኑ ሲሉ ጥሪ ማስተላለፋቸውን ቴዎድሮስ ዕዝ 109ኛ ኮር ህዝብ ግንኙነት
መምሪያ ዛሬ የካቲት 7 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ሶስተኛ ኮር አስተባባሪ ግብረ ኃይል እያደረገ ያለውን እንቅስቃሴ መሰረት አድርጎ ዛሬ መግለጫ አውጥቷል። ግብረ ኃይሉ የአማራ ህዝብን መብትና ጥቅም ለማስቀጠል ሁለንተናዊ የትጥቅ ትግል ከጀመረ 3 ዓመታት ሊያስቆጥር መሆኑን አስታውሶ የህልውና ትግሉ ከየት ወዴት በሚለው መነሻና መዳረሻ በትግሉ ሂደትም ያጋጠሙ ችግሮችና የተወሰዱ መፍትሄዎች፣ ፖለቲካዊና ወታደራዊ ጥንካሬዎቻችንና ድክመቶቻችን፣ ዲፕሎማሲያዊ ስራዎቻችንና ውጤቶቻቸውና መሰል ጉዳዮች እንደ ተቋም በላይ እዝ ዓመታዊ ግምገማና ውይይት አድርጎ የቀጣይ አቅጣጫዎች ማስቀመጡን ዛሬ የካቲት 7 ቀን 2018 ባወጣው በዚሁ መረጃ ገልጿል። በአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ህዝብ በየኮሩ የተቋም አመራሩን በሙሉ በግብረ ኃይል ደረጃ አዋቅሮ የአመራር ስምሪት ሰጥቶ ወደ ስራ ገብቶ መቆየቱን አስታውሶ በዚህ መሰረት ወደ ሶስተኛ ኮር በአርበኛ አስቻለው በለጠ አስተባባሪነት አርበኛ ሸጋ ጌታቸው፣ አርበኛ አስምሮም ፍቃዴ፣ አርበኛ እያቸው ብርሃኑና አርበኛ አስፋው ሰርጸ በተሰጣቸው ተቋማዊ ተልዕኮ ይዞ በቀጠናው ሲሰራ መቆየቱን አስታውሷል። ግብረ ኃይሉ ከሰራቸው ስራዎች መካከል በቀጠና የነበሩ ችግሮችን መለየትና የመፍትሄ ሀሳብ ማስቀመጥና ችግሮችን መፍታት፣ ፖለቲካዊና ወታደራዊ የድርጅት አቋሞቻችንን፣ ወቅታዊ ዲፕሎማሲያዊ ግንኙነታችንን፣ የለውጥ መሪነትና ውሳኔ አሰጣጥና በመሰል ጉዳዮች ግንዛቤና ስልጠና እንዲሁም አጠቃላይ በቀጠና በኮር የስራ አፈጻጸም ከክፍለ ጦር አመራሮች ጋር በመወያየት እንዲሁም ከነበሩ ቀጠናዊ ችግሮች ከተወሰዱ የእርምት እርምጃዎችና አፈጻጸምን መሰረት እንዲሁም ለትግሉ ካላቸው ቀናነት በቁርጠኝነትና ታማኝነት በህዝብና በሰራዊቱ ካላቸው ቅቡልነትና መሰል ጉዳዮች ታሳቢ ማድረግ የኮር ስራ አስፈጻሚ መልሶ የማደራጀት ስራ ማከናወኑን ጠቅሶ ኃላፊነት የተሰጣቸውንም በኃላፊነታቸው በስማቸው ዘርዝሮ ይፋ አድርገዋል። በተያያዘ ዜና የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር ተስፋ የቆረጠው አገዛዝ የህዝብን ንብረት በጨረታ እየቸበቸበ ስልጣኑን ለማስቀጠል እየተንቀሳቀሰ መሆኑን አውግዞ ማስጠንቀቂያ አውጥተዋል። በአማራ ሳይንት ወረዳ ማዕከል ማለትም ሳይንት አጅባር ከተማ ውስጥ ብልጽግና ካድሬዎች መሬት እየቆረሱ ለባለ ሀብቶች በጨረታ መልኩ አቅርበው ገንዘቡን የፋሽስቱ አብይ አህመድ ስርዓት እድሜ ማራዘቢያ ለማድረግ እንቅስቃሴ መጀመራቸውና ማስታወቂያ ማውጣታቸውን የውስጥ ምንጮች ካደረሱን ጥቆማ ተረድተናል በማለት የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ የካቲት 7 ቀን 2018 ባወጣው በዚሁ መረጃ ገልጿል። ካድሬዎች በፕሮፓጋንዳ ብዛት አደናግረውና በሆድ እየገዙ ከጎናቸው ያሰለፉት የጸጥታ ኃይል አባላት ፍላጎት በየጊዜው እያደገ በመምጣቱ የተነሳ እነሱም በሆዳቸው እየገዙ ለማቆየት አስበው ከተማይቱ ውስጥ ጎማጣና ፋሬታ ሰፈር 8 ቦታዎችን በጨረታ ለመሸጥ የወረዳ ካቢኔ አቋም መያዙን እንደደረሰበት አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር እንዲህ አይነት የመሬት ችርቻሮ በጥብቅ የሚያወግዝ መሆኑን ጠቅሶ በአገዛዙ የወረዳና ማዘጋጃ ቤት ሹማምንት ላይ ብቻ ሳይሆን በተጫራቾች ላይ ጭምር እርምጃ እንደሚወስድ ከወዲሁ ያሳስባል ሲል አስጠንቅቋል። ትውልደ ኢትዮጵያው ግርማይ ሀዱሽ በአሜሪካ መናገሻ ከተማ ዋሽንግተን ዲሲ ውስጥ የአሜሪካ የኢሚግሬሽንና የድንበር ሰራተኞች በእንግሊዝኛው ምህጻረ ቃል አይስ አባላት ህዝባዊ ባልሆኑ አካባቢዎችና ህንፃዎች ውስጥ እንዳይንቀሳቀሱ መመሪያ አስተላለፉ። እርምጃቸው ከህዝብ እንደራሴዎች ሙገሳም አስገኝቶላቸዋል። ዘሲያትል ታይምስ እንደዘገበው በዋሽንግተን ግዛት የኪንግ ካውንቲ አስተዳደር በመሆን ካለፈው ህዳር ጀምሮ እያገለገሉ የሚገኙት የ38 ዓመቱ ወጣቱ ትውልደ ኢትዮጵያዊው የዲሞክራቲክ ፓርቲ አባሉ ግርማይ በተሰጣቸው የአስተዳደራዊ ስልጣን ወይም ኤክስኪዩቲቭ ኦርደር በመጠቀም የአይስ አባላት ህዝባዊ ባልሆኑ የኪንግስ ካውንቲ ህንፃዎችና ንብረቶች ላይ ምንም አይነት እንቅስቃሴ እንዳያከናውኑ ሲሉ ትዕዛዝ አስተላልፈዋል። ባለፈው ሐሙስ የተፈረመው የኤክስኪዩቲቭ ኦርደር ወዲያውኑ ተግባራዊ የሚሆን ሲሆን ለስደተኞች ከለላም፣ ለስደተኞች ማህበረሰብ እንክብካቤ ጥንካሬ ይሰጣልም ተብሎ ይጠበቃል። በአዲሱ አሰራር ካውንቲው ለስደተኞች የቤት ኪራይ፣ የምግብ፣ የህግ ጠበቃም የምክር አገልግሎት ለማከናወን የተጨማሪ የ2 ሚሊዮን የአሜሪካን ዶላር በጀት የበጀተ ሲሆን በኪንግ ካውንቲ የሚገኘው ዓለም አቀፍ የአውሮፕላን ጣቢያም አማካኝነት የሚባረሩ ተገን ጠያቂዎች የሰብአዊ መብታቸው እንዴትም እንደተያዘም ለመረዳት ግልጽነትን ለማጎልበት ይረዳ ዘንድ ተንቀሳቃሽ ካሜራዎች በብዛትም ለመተከል መወሰኑ የክፍለ ከተማው የፖሊስ አባላትም ከአይስ አባላት ጋርም እንዳይተባበሩ ቀደም ሲል መመሪያ ማስተላለፋቸው ታውቋል። ከማህበረሰቡ በደረሰኝ የመስራት የመንቀሳቀስ ስጋት የተነሳ የአይስ አባላት እንቅስቃሴ ሊወሰን ይገባል ያሉትም ግርማይ እያንዳንዱ የኪንግ ካውንቲ ነዋሪ በሰላም በክብር የመኖር መብትም አለውም ብለዋል። ትውልደ ኢትዮጵያዊ ግርማይ የወሰዱትን ውሳኔ የተመለከቱት በዋሽንግተን 7ኛው ኮንግሬሽናል ዲስትሪክት የህዝብ እንደራሴዋ ትውልደ ህንዳዊቷም ኮንግረስ ውመን ፓርሜላ ያምፔል ግርማይ ቆፍጣና እርምጃ በመውሰዶት ላመሰግኖት እወዳለሁ። የእርሶ ውሳኔም ጎረቤቶቻችን ከአይስም ነጻ እንዲሆኑ ያደርጋል። እንደ ግርማይ መሳሰሉ ጠንካራ
ውሳኔ የሚወስዱ አመራሮችም እንሻለን። በቀጣይነትም ድጋፌም ከግርማይ ጎን ነው ብለዋል። የዘር ሐረጋቸው ከኢትዮጵያም ትግራይ ክልል ከሆኑ ስደተኛ ቤተሰቦችም በጎረቤት ሱዳን ውስጥ የተወለዱትም ግርማይ ሐዱሽም ከወንድማቸው ጋር የ3 ዓመትም ሕፃን ሳሉ ወደ አሜሪካ ደቡባዊ ሲያትል መሰደዳቸው ኑሮ በመጀመሪያው ጊዜ አልጋ ባልጋ ባልሆነባት በምድረ አሜሪካ ውስጥ የቤተ አልባዎች የሚጠለሉበት ወይም ሆምለስ ሼልተር ውስጥ ዳውንታውን ሲያትል ውስጥ ለመኖር መገደዳቸው ከዚያም እስከ ዋሽንግተን ዩኒቨርሲቲ በመሻገር መመረቃቸው በስታንፎርድ ዩኒቨርሲቲ በፔንሲልቬኒያ ዩኒቨርሲቲ በዶክትሬት ማዕረግ መመረቃቸውና በተለያዩ ህዝባዊ አገልግሎቶች ውስጥ ከፍተኛ አመራርነት ማገልገላቸው መረጃዎች ይገልጣሉ። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ የጤና መምሪያ ፍጹም ሰብአዊ በሆነው የጤና ሙያ ውስጥ የምትገኙ ወንድሞቻችንና እህቶቻችን ተጋግዘን ኢሰብአዊ የሆነውን ስርዓትን ቀይር በማለት ጥሪ አቀረበ። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ የካቲት 7 ቀን 2018 ይፋ እንዳደረገው ለጤና ባለሙያዎች ጥሪ አቅርበዋል። አማራ ተኮር የሆነው የዘር ማጥፋት ጦርነት በተለየ መልኩ በይፋ ከታወጀበት ጊዜ ጀምሮ የጤና ተቋማት፣ የጤና ሙያተኞችና የጤና አገልግሎት የፋሽስታዊ ስርዓት አይነተኛ ኢላማዎች በመሆናቸው ስርዓቱ ሕክምና መከልከልን እንደ ጦር መሳሪያ እንደሚጠቀም ግልጽ ማስረጃዎች ናቸው ሲል ጠቅሷል። ስርዓቱ ጤና ተቋማትና ግብዓቶቻቸው ላይ የሚፈጽመው የጦርና የሰብአዊ መብት ጥሰት ወንጀሎች ዓለም ያወቃቸውና ፀሐይ የሞቃቸው ጉዳዮች መሆናቸው እነኚህን ጉዳዮች አሁን ላይ ደግሞ መናገር ለአብዛኞቻችሁ ለቀባሪ መርዶ እንደመናገር እንደሚሆን አያጣይቅም በማለት ለጤና ባለሙያዎች ባቀረበው በዚሁ ጥሪ ላይ ገልጿል። ዘግይቶም ቢሆን ግን የዓለም ጤና ድርጅት ሳይቀር የህዝባችን የህልውና ችግርና የጤና አገልግሎቱ የገጠመውን ስርዓት መር ፈተና መረዳቱን በዋና ዳይሬክተሩ በኩል የዶክተር ጸጋሁን ስሜን የግፍ ግድያን ተከትሎ በመግለጹ ስርዓቱ የሞት ጣር ላይ መድረሱን በግልጽ ማመልከቱን ገልጿል። በዚህም የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ለጤና ባለሙያዎች ባቀረበው በዚሁ መግለጫ በዚህ አጋጣሚ ዶክተር ጸጋሁንን የመሰለ የህክምና ዶክተር ለማፍራት በትንሹ ሩብ ክፍለ ዘመን የሚጠይቅ መሆኑን እንድታውቁትና በህዝባችን ላይ ምን ያክል ቀጥተኛና ቀጥተኛ ያልሆነ የዘር ማጥፋት እንደሚፈጸም እንድትረዱት እንፈልጋለን። ለዶክተር ጸጋሁን ቤተሰቦችና ወዳጆች ሁሉ መጽናናት እንመኛለን ሲል ጠቅሷል። ጥያቄው ይህ ዘግናኝ ወንጀል እስከ መቼና ስንት ሙያተኞቻችን እስከሚያልቁ ቁጭ ብለን እንመለከታለን ነው? ከመቼውም ጊዜ በላይ ተጠናክረውና መንግስትን ተክቶ አገር የመምራት ቁመና ላይ የሚገኘው ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ የሚሆን እዛችን የጤና ሙያተኞች ላይ ኢሰብአዊ ድርጊት የፈጸሙ የአሸባሪ ስርዓት አባላት ላይ እርምጃ እንዲወስድ ወይም በዓለም አደባባይ ለፍርድ እንዲያቀርብልን የምኒልክ ዕዝ ጤና መምሪያ አበክሮ ይጠይቃል ሲል አስታውቋል። ምንም አይነት ከለላ ሊሰጣችሁ የሚችል ኃይልም ይሁን ስርዓት በሌለበት በአሸባሪው መንግስት ቀጠና ውስጥ ሆናችሁ ይህንን ሁሉ ግፍና መከራ የምትቀበሉ የሙያ ጓደኞቻችን ኑ ተጋግዘን ይህን አስከፊ ስርዓት በጋራ እንቀይር በማለት የምኒልክ ዕዝ ጤና መምሪያ የተለመደ ጥሪውን እንደሚያቀርብ ዛሬ የካቲት 7 ቀን 2018 ባወጣው በዚሁ ጥሪ አስታውቋል። አገዛዙ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ በተደጋጋሚ የጤና ባለሙያዎችና የጤና ተቋማት ላይ ያነጣጠሩ ጥቃቶችን መፈጸሙን በቅርቡ በተከታታይ ባልታወቀ ሁኔታ ህይወታቸው ያለፉ የህክምና ዶክተሮች ጥር 26 ቀን 2018 ዓ.ም በባህር ዳር ከተማ ከቤቱ ተወስዶ በቀጥታ የተገደለው ዶክተር ጸጋሁን ስሜን ጨምሮ በደብረ ማርቆስ፣ በባህር ዳር፣ በጎንደርና የተለያዩ የክልሉ አካባቢዎች የጤና ባለሙያዎች ላይ ያነጣጠረ ጥቃት በመፈጸም ዶክተሮችን ጨምሮ የህክምና ባለሙያዎች የጥቃት ኢላማ መሆናቸው ተደጋግሞ ሲዘገብ ቆይተዋል። የአገዛዙ የድሮን ጥቃት ከፈጸመባቸው ተቋማት መካከል ጤና ጣቢያዎችና ክሊኒኮች፣ ሆስፒታሎች ጭምር የሚገኙ ሲሆን ከዚህ መካከል በእነዚህ ተቋማት ለመውለድ የገቡ ነፍሰ ጡር እናቶች ሳይቀር የጥቃቱ ሰለባ መሆናቸው በተደጋጋሚ መጠቀሱ አይዘነጋም። የአፍሪካ ህብረት የአብይ አገዛዝ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ በሰላማዊ ሰዎች ላይ እየተወሰደ ያለውን ጭፍጨፋ ትኩረት ሰጥቶ እንዲነጋገር አገዛዙ ሰራዊቱን ከአማራ ክልል እንዲያስወጣ፣ የተፈጸሙ የዘር ማጥፋት ወንጀሎችና የሰብአዊ መብት ጥቃቶች በገለልተኛ አካል እንዲጣሩ፣ ሰብአዊ ድጋፍ ያለ ገደብ እንዲቀርብ ንቅናቄው ለህብረቱ በጻፈው ደብዳቤ ጥሪ ያቀረበ። በአዲስ አበባ የሚካሄደው 39ኛ የአፍሪካ ህብረት ስብሰባን አስታኮ የአማራ ፋኖ ብሔራዊ ንቅናቄ ባወጣው መግለጫ በአማራ ህዝብ ላይ የአብይ አገዛዝ የከፈተው ጦርነትና ጦርነቱን ተከትሎ እያደረሰ ያለውን ጥቃት፣ በሰላማዊ ሰዎች ላይ እየተፈጸመ ያለውን ጭፍጨፋና ሰላም ወዳድ በሆነው የአማራ ህዝብ ላይ የተከፈተውን ጦርነት በተመለከተ የአፍሪካ ህብረት ሁኔታውን በዝምታ ሊመለከት እንደማይገባ ይልቁኑ ለጉዳዩ ትኩረት ሰጥቶ እንዲነጋገር ጥሪ አቅርበዋል። በአርበኛ ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር ተፈርመው በወጣው በዚሁ ደብዳቤ የአማራ ህዝብ በሰላም ጥያቄዎቹን ለማቅረብ የሄደባቸውን ርቀቶችና አገዛዙ 3 ዓመት ለሚጠጋ ጊዜ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ
ሰላማዊ ሰዎችን በመጨፍጨፍ መሰረተ ልማቶችን በማውደም የጦር ወንጀልና የዘር ማጥፋት እርምጃ እየፈጸመ በአማራ ህዝብ ላይ እያደረሰ ያለውን ጥቃት ዛሬ ማጠናክሮ መቀጠሉን ከአማራ ህዝብ አልፎ በአካባቢው ሀገራት ስጋት የደቀንና ለአፍሪካ ቀንድ ሰላም ጸር የሆነ አገዛዝ መሆኑን በመጥቀስ በአገር ውስጥና በጎረቤት ሀገራት ያሉ ቀውሶችን ለመፍታትና ለምስራቅ አፍሪካ መረጋጋት የአማራ ፋኖ ብሔራዊ ንቅናቄ በኩሉን አስተዋጽኦ እንደሚያደርግ የአፍሪካ ህብረት ለጉዳዩ ትኩረት ሰጥቶ እንዲነጋገር ጭምር ጠይቋል። የአፍሪካ ህብረት እስካሁን ድረስ በፋኖ ጉዳይ ትኩረት ሰጥቶ አለመነጋገሩ ለዚህ የፋኖ ወደ አንድ አለመምጣት የራሱ ምክንያት እንዳለው ጭምር የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ኃላፊ አርበኛ አስረስ ማረዳምጤ ለህብረቱ የተጻፈውን ደብዳቤ መሰረት አድርጎ በሰጠው አጠር ያለ አስተያየት ገልጿል። በአባቶቻችን የፖለቲካ ብስለትና የአመራር ጥበብ የተመሰረተ የአፍሪካ አንድነት ድርጅት ወራሽ የሆነው የአፍሪካ ህብረት እስካሁን ድረስ በአማራ ህዝብ ላይ የተፈጸመ ያለውን ወንጀል አጀንዳ አድርጎት አያውቅም በማለት ጥያቄውን ለማቅረብ ምክንያት የሆነውን ጉዳይ አስረድቷል። ለዚህ ብዙ ምክንያቶች ቢኖሩም በእኛ በኩል የተደራጀና ከአንድ ማዕከል የሚቀዳ የዲፕሎማሲ ስራ መስራት አለመቻላችን ትልቁ ክፍተት እንደሆነ ይታመንበታል። ድርጅታችን ለአፍሪካ ህብረት በላከው ደብዳቤ አገዛዙ በአማራ ህዝብ ህልውና ላይ የደቀነውን አደጋና የአፍሪካ ቀንድ ቀጠና እንዳይረጋጋ በማድረግ በኩል ያለውን አፍራሽ ሚና ጠቅሷል። ድርጅታችን ተቋማዊ በሆነ መንገድ የሚሰራቸውን ዲፕሎማሲያዊ ስራዎች በውጭ ጉዳይ መምሪያ በኩል እየተመራ ወደፊትም አጠናክሮ ይቀጥላል ሲል ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ ለአፍሪካ ህብረት ባቀረበው በዚህ ደብዳቤ ላይ አገዛዙ በአማራ ህዝብ ላይ የከፈተውን ጦርነት በአስቸኳይ እንዲያቆምና ሰራዊቱን ከአማራ ክልል እንዲያስወጣ፣ ሰብአዊ እርዳታ ያለምንም ክልከላ በዓለም አቀፍ ተቋማት አማካኝነት በአስቸኳይ ሰብአዊ ቀውስ ስለደረሰባቸው አካባቢዎች ህዝብ እንዲደርስ፣ የአፍሪካ ህብረት በአማራ ህዝብ ላይ እየተፈጸመ ያለውን ጭፍጨፋ መሰረት በማድረግ በሰላማዊ ሰዎች ላይ እየተፈጸመ ያለውን ሰብአዊ ጥቃት እንዲያወግዝ ጭምር በደብዳቤው የአማራ ፋኖ ብሔራዊ ንቅናቄ ጠይቀዋል። የአብይ አገዛዝ በአማራ ህዝብ ላይና በአገሪቱ የተለያዩ አካባቢዎች ግጭቶችን በመቀፍቀፍ እያደረሰ ያላቸው ጥፋቶችን የዘረዝረው የአማራ ፋኖ ብሔራዊ ንቅናቄ ደብዳቤ የአፍሪካ ህብረት የተቋቋመለትን መርህ መሰረት በማድረግ በአማራ ህዝብ ላይ የተፈጸመውን የዘር ማጥፋት ጦርነት ከኢትዮጵያ አልፎ ቀጠናዊ አለመረጋጋት ለመፍጠር እየሰራ ያለው አገዛዝን ሚና በአግባቡ መረዳት የአፍሪካ ህብረት ለጉዳዩ ትኩረት ሰጥቶ እንዲነጋገር ጭምር ጥሪ አቅርበዋል። የአፍሪካ ህብረት የአብይ አገዛዝ እጅ ሰጡኝ ካላቸው የቀድሞ የአፋሕድ አመራሮች እነ ማስረሻ ሰጤ ጋር አገዛዙ ያደረገውን የድራማ ድርድርና ውይይት በታዛቢነት ተገኘው ማለቱ ወቀሳ ሲያስከትልበት እንደነበር አይዘነጋም። ህብረቱ ህወሓት ከአገዛዙ ጋር ጦርነት ውስጥ በነበረበት ወቅት ለጉዳዩ ሰፊ ትኩረት በመስጠት ያደርጋቸው የነበሩ እንቅስቃሴዎችና ባለፉት 3 ዓመታት በሚጠጋ ጊዜ በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ሂደቱን አይቶ እንዳላየ በመሆኑ እየደረሱ ያሉ ጥፋቶችን በዝምታ ማለፉ በተደጋጋሚ ሲያስወቅሰው እንደነበር አይዘነጋም። የአማራ ፋኖ ብሔራዊ ንቅናቄ ይህንኑ ደብዳቤ ከአፍሪካ ህብረት በተጨማሪ ለተባበሩት መንግስታት ድርጅት፣ ለአዲስ አበባ ለሚገኘው የአሜሪካ ኤምባሲ፣ ለተለያዩ ዓለም አቀፍ መገናኛ ብዙሃን ጭምር ኮፒ በማድረግ እንዲደርሳቸው ማድረጉ ታውቋል። ይህ በእንዲህ እንዳለ ከአፍሪካ ህብረት ስብሰባ በኋላ የአብይ አገዛዝ ከኤርትራ ጋር ጦርነቱን ሊጀምር ይችላል የሚል ግምቶች ተጠናክረው የቀጠሉ ሲሆን፣ በሌላ በኩል የኤርትራ ጦር የኢትዮጵያን ድንበር አልፎ ወደ ትግራይ እንዲገባ የህወሓት መሪዎች ፈቅደዋል የሚሉ ወቀሳዎች በአገዛዙ ማህበራዊ አበቅላጤዎች በኩል ተጠናክረዋል። የአፍሪካ አህጉርን ኢፍትሐዊ በሆነ የብድርና የፋይናንስ ስሌትም የሚበዘብዘው ፖሊሲም ይቁም፣ በአፍሪካ ላይ የተጫነው የዕዳ ወጥመድም ሊሰበር ይገባል ሲሉ የጣሊያኑ ጠቅላይ ሚኒስትር ጆርጂያ ሜሎኒ አሳሰቡ። በአዲስ አበባ ከተማ ከሚካሄደው 39ኛው የመሪዎች ጉባኤ ጋር በተያያዥነት ለመጀመሪያ ጊዜ በተካሄደው የአፍሪካና የጣሊያን ሰሚት ላይ ንግግር ያደረጉት የጣሊያኑ ጠቅላይ ሚኒስትር ሜሎኒ በአፍሪካ አህጉር ላይ የተጣለው የዕዳ ወጥመድ የአፍሪካ ኢኮኖሚን እንዲንገታገትና ወጣት አፍሪካውያን አህጉራቸውን ለቀው ለተሻለ ኑሮ በመሻት ወደማያውቁት አገራትም እንዲሰደዱና እንዲፈልሱ እያደረገ ይገኛልን ብለዋል። የአፍሪካ ልጆች የተማረ አእምሮን የመስረቅ ወይም ብሬን ድሬን እንደዚሁም ህገወጥ የሰዎችም ዝውውር እንዲቆም ኢንቨስትመንት ወሳኝነት አለው ያሉት የጣሊያኑ ጠቅላይ ሚኒስትር ሜሎኒ በኢነርጂ በመሰረተ ልማትና የጋራ ልማት ላይ የሚያተኩር እንደ ፈረንጆቹ አቆጣጠር በ2024 የተደረሰው የ5.5 ቢሊዮን ዩሮ በጣሊያንና በአፍሪካ አህጉር ጣምራነትም ተግባራዊ እንዲሆንም አሳስበዋል። የአፍሪካ አህጉር የተፈጥሮ ሀብትም ማግኔትም ሳይሆን ስትራቴጂካዊ አጋር ነች ያሉትም የጣሊያኑ ጠቅላይ ሚኒስትር ሜሎኒ የአፍሪካ ህዝቦች የራሳቸውን ልማትና እጣ ፈንታም እንዲወስኑ አዲስ ራዕይ ሊኖር ይገባል በማለትም ጥሪ አቅርበዋል። መሰደድም ፍትሐዊነትና የማይነጣጠል ነገር ነው የሚሉ ወገኖችም ራሳ ወዳዶች ናቸው ያሉት ሜሎኒ ወጣት ልጆችም ቀያቸውን አገራቸውን ጥለው ሲሰደዱ ጥለውት ስለሄዱት አገር ባህልና የአገራቸው መኖር ያለመኖር
ባይኖር ምን ይሆናልም ሲሉም ጠይቀዋል። የጣሊያን ጠቅላይ ሚኒስትርነትን ካለፈው የፈረንጆቹ ጥቅምት ወይም ኦክቶበር 2022 ጀምሮ በመያዝ የመጀመሪያ የአገሪቱም ሴትም ጠቅላይ ሚኒስትር የሆኑት የ49 ዓመቷ የብራዘርስ ኦፍ ኢታሊ ፓርቲ አባሏ ሚሎኒ ጸረ ስደተኛ አቋም ካላቸው የጣሊያን ፖለቲከኞች መካከል ተጠቃሽ መሆናቸውን በርካታዎችም ይናገራሉ። በወልቃይት የአማራ ማንነት ታሪካዊ ጉዞ ላይ መሰረት ያደረገ የተከዜ አዳይ መንገድ የሚል መጽሐፍ ዛሬ በጎንደር ተመረቀ። የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ የጻፉት መጽሐፍ ምርቃት ላይ ከአማራ ሕዝብ በተቃራኒ የተሰለፉ ግለሰቦች ዋና አጋፋሪ መሆናቸው ተጠቅሷል። የተከዜ አዳኝ መንገድ በሚል የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምሎ የጻፉት የማንነት የታሪክ ሂደቱና የተከፈለውን መስዋዕትነት ታሪካዊ ሂደት የሚዘክር ከከፋኝ እስከ ነጻነት የወልቃይት ሕዝብ የህልውና ጉዞ የሚተርክ አዲስ መጽሐፍ ዛሬ የካቲት 7 ቀን 2018 ዓ.ም ጎንደር ላይ ማስመረቃቸው ተገልጿል። ታሪኩን የማያውቅ ለመገዛት የተዘጋጀ ነው ያሉት የዞኑ ዋና አስተዳዳሪና የመጽሐፉ ጸሐፊ አቶ አሸተ ደምለው መጽሐፉ የህዝቡን የዘመናት የማንነትና የህልውና ትግል የሚተርክ የተከዜ አዳይ መንገድ መጽሐፍ በጎንደር ከተማ በድምቀት ተመርቋል። በ175 ገጾች የተቀነበበው ይህ መጽሐፍ በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ከአብይ አገዛዝ ጎን በመሰለፍ በአማራ ህዝብ ላይ ክህደት ፈጽመዋል ተብለው ከሚወነጀሉት ልሂቃን መካከል በግንባር ቀደምትነት የሚጠቀሰውና አብይ አህመድ ወልቃይትን የመጫወቻ ካርድ በማድረግ ሂደቱ ሲያመቸው ለትግራይ አሳልፈው ለመስጠት የአካባቢውን አመራር እንዲያዘናጋ ተልዕኮ ተሰጥቶታል የተባለው ዶክተር ዳኛቸው አሰፋ ጨምሮ በጎንደር ያሉ ከፍተኛ የአማራ ብልጽግና አመራሮች ጥሪ የተደረገላቸው እንግዶች ተገኝተዋል ተብለዋል። የመጽሐፉ ጸሐፊ በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው በዚህ የምርቃት ስነ ስርዓት ላይ እንደተናገሩት መጽሐፉ የወልቃይት ጠገዴ ህዝብ ማንነቴን አማራ ነው በሚል ከፋኝ በተሰኘ አደረጃጀት ሲያደርግ የነበረውን መራር ትግል በዝርዝር የሚያሳይ ሲሆን ህወሓት በህዝቡ ላይ የፈጸመውን ዘግናኝ ግፎች የሚያጋልጥ መሆኑንም መጥቀሳቸው ተገልጿል። የወልቃይት ጠገዴ ህዝብ ፍላጎት ከትግራይ ወገኖቹ ጋር በሰላምና በአንድነት መኖር ቢሆንም ሰላም በአንድ ወገን ጥረት ብቻ የማይረጋገጥ በመሆኑ ሁሌም ለህልውና ዝግጁ መሆን እንደሚገባ ማሳሰባቸው ተጠቅሷል። በጎንደር ዩኒቨርሲቲ የሶሲዮሎጂ መምህር የሆኑት ሀቢብ ሰኢድ በበኩላቸው መጽሐፉ የታሪክና የማታገያ ሰነድ በመሆኑ ለቀጣዩ ትውልድ እውነት የሚያሳይ ትልቅ አሻራ መሆኑን አስረድተዋል። የጎንደር ከተማ ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኘው ህዝቡ የነበረበትን የግፍ ቀንበር ሰብሮ ዛሬ በገዛ ልጆቹ እየተመራ ለዚህ መብቃቱ የትግሉ ውጤት መሆኑን ገልጸው የመጽሐፉ ጸሐፊ አቶ አሸተ ደምለው ከዚህ ቀደም የተከዜ አዳኝ ትውልድ የተሰኘ መጽሐፍ ለንባብ ማብቃታቸው የሚታወስ ሲሆን አዲሱ መጽሐፋቸውም የዚያው ቀጣይ ክፍል ተደርጎ እንደሚወሰድም አስታውቀዋል። ይህ በእንዲህ እንዳለ ባለፉት ከ5 ዓመታት በላይ የወልቃይት ጠገዴ ራያ አማራ ማንነትን ጉዳይ ወደ ጎን ያደረገው አገዛዝ በአካባቢው አብረውት በተሰለፉት የብልጽግና ፓርቲ አመራሮች ባላቸው የህዝቡን ጥያቄ ሳይመልስ እያዘናጋ ለመቀጠል መሞከሩ ተደጋግሞ ሲገለጽ የቆየ ሲሆን በጦርነቱ ወቅት የወልቃይት ጠገዴ አማራ ማንነትን እውቅና እንደሚሰጥ ሲገልጽ የነበረው አብይ አህመድ የህወሓት ጦርነት ካበቃ በኋላ ምዕራብ ትግራይ በማለት የህወሓትን የመስፋፋት አጀንዳ በመደገፍ በህገ መንግስቱ መሰረት በጀቱ ለትግራይ እየመደብን ነው በማለት አካባቢው ዛሬ በጀት እንዳያገኝ ማድረጉን ሁኔታና ጊዜ ሲመቸው እቅዱን ለማስፈጸም እንደሚንቀሳቀስና አቶ አሸተ ደምለውን ጨምሮ የአማራ ማንነት አስመላሽ ኮሚቴ ሊቀመንበርና የዞኑ ምክትል አስተዳዳሪና የጸጥታ ጉዳይ ኃላፊ ኮሎኔል ደመቀ ዘውዱ ጨምሮ በአብይ አህመድ ሴራ ውስጥ ተጠልፎ የህዝባቸውን እድል አሳልፈው እንዳይሰጡ ተደጋጋሚ ወቀሳ ሲቀርብ መቆየቱ አይዘነጋም። የጠቅላይ ሚኒስትሩ የአፍሪካ ቀንድ ጉዳይ አማካሪ የተባለውና የቀድሞ የህወሓት ቃል አቀባይና የክልሉ ጊዜያዊ አስተዳደር ሊቀመንበር የነበረው ጌታቸው ረዳ በቅርቡ ከአሜሪካው አምባሳደር ኤርቪን ማሲንጋ የሁመራ ጉብኝት በኋላ አብይ በወልቃይት ያለውን አቶ አሸተ ደምለው የሚመሩትን አስተዳደር እንደሚያፈርስ በይፋ መግለጫ የሰጡ ቢሆንም አቶ አሸተ ደምለው በተዘዋዋሪ ምላሽ ከመስጠት ይልቅ በቀጥታ የጌታቸው ረዳን በስም ሳይጠቅሱ የሚጠናከር እንጂ የሚፈርስ አስተዳደር የለም ያሉ ቢሆንም ጊዜና አጋጣሚውን ጠብቆ አብይ አህመድ ተመሳሳይ እርምጃ እንደሚወስድ አንዳንዶች ስጋታቸውን ሲገልጹ ቆይተዋል። በጎረቤት ሱዳን የእርስ በርስ ጦርነት ውስጥም ከኢትዮጵያ ጋር እጆቿን ከታለች በተባለው የተባበሩት አረብ ኤሚሬት ላይ የጦር መሳሪያ ሽያጭ ማዕቀብ እንዲጣል የአሜሪካ ከፍተኛ የተወካዮች ምክር ቤት የውጭ ጉዳይ ኮሚቴም ጥሪ አቀረቡ። የኤሚሬቱ ባለስልጣን ወደ አዲስ አበባ ተጓዙ። በምክር ቤቱ የኒውዮርክ ግዛት የአምስተኛው ኮንግሬሽናል ዲስትሪክት ተወካይ ግሪጎሪ ሜክስ በማህበራዊ ትስስር ኤክስ ገጻቸው እንዳጋሩት የተባበሩት አረብ ኤሚሬት ከኢትዮጵያ ጋር በማበር በኢትዮ ሱዳን ድንበር ላይ ለሱዳን ፈጥኖ ደራሽ በእንግሊዝኛው ምህጻረ ቃል RSF ማሰልጠኛ ካምፕ መቆርቆሯም ገንዘብ እርዳታም አድርጋለች መባሉን አውግዘው የውጭ ኃይሎች በዘግናኙ የሱዳኖች የእርስ በርስ ጦርነት ውስጥ እጃቸውን መክተት በእሳት ላይ ቤንዚን ማርከፍከፍ ነው። ከዚህም አኳያም የአሜሪካ አስተዳደር ለተባበሩት አረብ ኤሚሬት የጦር መሳሪያ ሽያጭ ያቁም፣ ሌሎችም ከRSF ጋር ተያያዥነት ያላቸው አገራትም ተመሳይ እርምጃ ይወሰድባቸው በማለትም ሮይተርስ የዜና
አገልግሎት በቅርቡ ኢትዮጵያ ለሱዳን አማጽያን ድብቅ የስልጠና ካምፕም ከፍታለች በማለት ሰሞኑን ያሰራጨውን የምርመራ ሪፖርትን አጋርተዋል። ሮይተርስ የዜና አገልግሎትም ሰሞኑን ባቀረበው መረጃ ጋር በተያዘም የኢትዮጵያ መገናኛ ብዙሃን ባለስልጣን የሶስት ጋዜጠኞቹን የስራ ፍቃድ ከማድረስም የተቆጠበ ሲሆን 39ኛውን የአፍሪካ ህብረት የመሪዎች ስብሰባ ላይ ለመዘገብ ለሮይተርስ የዜና አገልግሎትም ተሰጥቶ የነበረውን ፍቃድም መሰረዙም ከሮይተርስ በኩል ከፍተኛ ተቃውሞ ማስነሳቱ ይታወሳል። በተያያዘ ዜናም ከኢትዮ ሱዳን ከኢትዮ ኤርትራ ወታደራዊ ፍጥጫና ወቅታዊ የቃላት ጦርነት ጋር በተያዘም ስሟ በስፋት የሚጠረጠረው የተባበሩት አረብ ኤሚሬት ምክትል የውጭ ጉዳይ ሚኒስትሯም ሼክም ሻብአት ቢን ናሂብ አል ናሂያን በአዲስ አበባ የሚካሄደውን 39ኛውን የአፍሪካ ህብረት የመሪዎች ስብሰባ ላይ ለመታደም ዛሬ አዲስ አበባ መግባታቸው ታውቋል። ከሱዳን የእርስ በርስ ጦርነት ጋር በተያዘም ስሟ እስከ ጸጥታው ምክር ቤት ድረስ የዘለቀው የተባበሩት አረብ ኤሚሬት ውንጀላውን ስታስተባብል የቆየች ሲሆን በሰሞነኛውም የኢትዮ ሱዳን ድንበር ወታደራዊ ካምፕ ግንባታ ጋር በተያዘም ምንም አይነት ግንኙነት እንደሌላትም የአገሪቱ የውጭ ጉዳይ ሚኒስትር ሰሞኑን በጽኑ አስተባብሏል። ካለፈው 2023 የፈረንጆቹ ጀምሮ በጀነራል አብዱል ፈታህ አልቡርሃማን እና በተቀናቃኛቸው በጀነራል መሐመድ ደጋሎ ወይም ሐምዲቲ ታጣቂዎች መካከል እየተካሄደ የሚገኘው ደም አፋሳሽ የእርስ በርስ ጦርነት ዋና ከተማዋ ካርቱምን ጨምሮ በርካታ ከተሞችን ወደ ፍርስራሽነትም ሲለውጥ ከ12 ሚሊዮን በላይ ሱዳናውያን ለአገር ውስጥ መፈናቀልና ለውጭ አገራትም ስደትም ከመዳረጉም በተጨማሪ በዓለማችን ላይ እጅግ የከፋ የሰብአዊ ቀውስ መሆኑን የመንግስታቱ ድርጅት በቅርቡ ባወጣው ሪፖርትም ገልጿል። ዓለም አቀፉ መገናኛ ብዙሃን የኢትዮጵያ አስተዳደር በዘር ማጥፋት የሚከሰሰው የሱዳኑ ፈጥኖ ድራሽ ኃይል የሰጠው ወታደራዊ ድጋፍና ካምፕ አቋቁሞ እስከ ማሰልጠን መድረሱን ተከትሎ የሱዳን ጦር ወደ ኢትዮጵያ ዘልቆ በመግባት ጥቃት ለመሰንዘር ዝግጅት እያደረገ ነው የሚሉ መረጃዎች ወጥተዋል። በአብይ አገዛዝ የሚደገፈው የጀነራል ሐምዲቲ ደጋሎ ኃይል በሱዳን ኤልፋሻር በ3 ቀናት ውስጥ 6000 ሰላማዊ ሰዎችን መጨፍጨፉን የተባበሩት መንግስታት ድርጅት አስታወቀ። በአረብ ኤምሬትና በአብይ አህመድ አገዛዝ ድጋፍ ኢትዮጵያ ቤንሻንጉል ክልል የተቋቋመው የሱዳን ፈጥኖ ድራሽ ኃይል አርኤስኤፍ ወታደራዊ ማሰልጠኛና በአሶሳ አየር ማረፊያ የተቋቋመው የድሮን ጣቢያ የሱዳን መንግስት አስቀድሞ ሲያቀርበው የነበረውን ክስ የሚያጠናክር ሲሆን የሮይተርስ ሪፖርት መውጣቱን ተከትሎ የሱዳን ባለስልጣናት ወደ ኢትዮጵያ ድንበር ዘልቀው በመግባት ጥቃት ለመሰንዘር የሚያስችል እቅድ ማውጣታቸውን የሚጠቅሱ መረጃዎች መውጣት ጀምረዋል። ጠቅላይ ሚኒስትር አብይ አህመድ እርምጃ በተለይም ሮይተርስ በዝርዝር ዘገባ የካምፑን መቋቋም የድሮን ጣቢያውን ከካምፑ በመቶ ርቀት ላይ በአሶሳ አየር ማረፊያ የተገነባበት እርምጃና በካምፑ ውስጥ ከጊዜ ወደ ጊዜ ሰልጣኞች ቁጥራቸው እየጨመረ መሄዱን በዓለም አቀፍ ደረጃ የዘር ማጥፋት ጭፍጨፋ የፈጸመው የሱዳን ፈጥኖ ድራሽ ኃይልን ኢትዮጵያ ግልጽ ድጋፍ መስጠቷ ከሱዳን ጋር ቅራኔ ውስጥ ሊወስዳት እንደሚችል እየተገለጸበት ባለበት በዚህ ወቅት ከዚህ ቀደም የሱዳን ጦር ወደ አካባቢው በመጠጋት ትንኮሳ ማድረጉን የሚጠቅሱ መረጃዎች ተጨማሪ ወታደራዊ ዝግጅት እያደረገ መሆኑን መጥቀስ ጀምረዋል። ለሮይተርስ ሪፖርት የሱዳን መንግስት በይፋ ምላሽ ባይሰጥም ከዚህ ቀደም በተደጋጋሚ ለፈጥኖ ድራሽ ኃይሉ የጦር መሳሪያ በማቅረብና ድጋፍ በመስጠት የጠቅላይ ሚኒስትር አብይ አህመድ አገዛዝ ከድርጊቱ እንዲቆጠብ ጠይቆ እንደነበር የሚያስታውሱ መረጃዎች መውጣት ጀምረዋል። ይህ በእንዲህ እንዳለ ባለፈው ዓመት በሱዳን ፈጥኖ ድራሽ ኃይል አርኤስኤፍ ቁጥጥር ስር በነበረችው ኤል ፋሻር ከተማ በ3 ቀናት ውስጥ ብቻ ከ6000 በላይ ሰላማዊ ሰዎች በግፍ መጨፍጨፋቸውን የአይን ምስክሮችን ጠቅሶ የተባበሩት መንግስታት ድርጅት ባወጣው ሪፖርት ይፋ አድርጓል። አንድ ግለሰብ በ3 ቀናት ውስጥ የተፈጸመውን ጥቃት ሲገልጽ የሆነ አስፈሪ ፊልም ክፍል ይመስል እንደነበር ጠቅሶ የዓይን እማኞች የፈጥኖ ድራሽ ኃይሉ አርኤስኤፍ ተዋጊዎች ባለፈው ጥቅምት ወር ላይ በአንድ ዩኒቨርሲቲ ህንፃ ውስጥ ተጠለው በነበሩ 1000 ሰዎች ላይ ተኩስ በከፈቱበት ወቅት አስከሬኖች ሲወረወሩ መመልከታቸውን ገልጸዋል። የተባበሩት መንግስታት በዚህ ሪፖርት በከተማዋ በሚኖሩ ሰላማዊ ሰዎች ላይ ጅምላ ግድያ፣ የሞት ቅጣት፣ ማሰቃየት፣ ጠለፋና ወሲባዊ ጥቃት መፈጸማቸውን የሚያሳዩ ማስረጃዎች የተጠቀሱ ሲሆን እነዚህ ድርጊቶች የጦር ወንጀልና በሰብአዊነት ላይ የተፈጸሙ ወንጀሎች መሆናቸውን በመጥቀስ ከሱዳን መንግስት በስልጣን ግብግብ በተቃራኒ የተሰለፈው አርኤስኤፍ መሪ ጀነራል ሐምዲ ደጋሎ ከሚመሩት ጦር ጋር ተጠያቂ መሆናቸው የተጠቀሰ ቢሆንም የቀረበባቸውን ክስ ተከትሎ ምላሽ ያለመስጠታቸውም ታውቋል። ሰሞኑን የሮይተር ሪፖርት መውጣቱን ተከትሎ የጠቅላይ ሚኒስትሩ የወቅቱ የአፍሪካ ቀንድ አማካሪ ሚኒስትርና የቀድሞ የህወሓት ቃል አቀባይና የትግራይ ጊዜያዊ አስተዳደር መሪ ጌታቸው ረዳ ጀዋር መሐመድ ለጉዳዩ ትኩረት በመስጠት ኢትዮጵያ በሱዳን ብሔራዊ ጥቅም ላይ ያደረገችው ጣልቃ ገብነት ተጨማሪ አደጋ በሀገሪቱ ላይ ይጋብዛል ማለቱን በወቀሳ በማንሳት ብሔራዊ
ጥቅምን ከፖለቲካ ቅራኔ ለይቶ እንዲያይ ለማሳሰብ የሞከረ ቢሆንም ጀዋር መሐመድ በሰጠው ምላሽ አብይ አህመድ አገሪቱን በጦርነት እያመሰ ከጎረቤት ሀገራት ጋርም ቀውስ ውስጥ እየከተታት ነው በማለት አብይን በመደገፍ የሚከበር ብሔራዊ ጥቅም እንደሌለ ጌታቸው ረዳና የአብይን ደጋፊዎች በመውቀስ ምላሽ መስጠቱ አይዘነጋም። የአገዛዙ ደጋፊዎች ቀደም ሲል የኮሎኔል መንግስቱ ኃይለማርያም አስተዳደር ለደቡብ ሱዳን ታጣቂዎችና ለዚምባብዌ ነጻ አውጪ ታጣቂዎች እንዲሁም ለደቡብ አፍሪካ ነጻነት ኃይሎች ያደረጉትን ድጋፍ በማስታወስ ሁኔታውን ለማያያዝ የሞከሩ ቢሆንም ቀደም ሲል የነበረው አስተዳደር ይሰጣቸው የነበሩ ድጋፎች ለተገፉና መብታቸው ለተረገጠ የነበረ ቢሆንም በአሁኑ ወቅት የሱዳን ህዝብን እየጨፈጨፈ በዓለም አቀፍ መድረክ ጭምር በዘር አጥፊነት እየተከሰሰ ላለ ኃይል የሚሰጥን ድጋፍ ማነጻጸር እንደማይገባና እርምጃው ከሱዳን ጋር የጦር ተንኳሽነት በመሆኑ ግብፅና ሱዳን ተባብረው ጦርነት መክፈት የሚችሉበትን እድል የሚከፍ አደገኛ እርምጃ መሆኑ በወቀሳ ሲነሳ ቆይተዋል። ኢትዮጵያና ጎረቤት ሶማሊያ ከወታደራዊ ፍጥጫም እንዲታቀቡ ያደረጉት የቱርኩ ፕሬዚዳንት ሪሴፕ ታይብ ኤርዶጋን በመጪው ቀናት አዲስ አበባ እንደሚጎበኙ ተገለጸ። ኢትዮጵያም ከሶማሌላንድ ራስ ገዝ ጋር አወዛጋቢ የባህር በር ተደራሽነት የመግባቢያ ሰነድ ስምምነት ባለፈው ጥር ወይም በፈረንጆቹ ጃንዋሪ 1 2024 መፈራረማቸውን ተከትሎ ቀጠናው በከፍተኛ ውጥረት ውስጥ በወደቀበት ወቅት ኢትዮጵያና ሶማሊያ መቃደሾ ወደ ለየለት ወታደራዊ ግጭት ለመግባት በተቃረቡበት የመጨረሻ ሰዓት ላይ ለኢትዮጵያና ለሶማሊያ የቅርብ ወዳጅ የሆነችው ቱርክ ፕሬዚዳንት ሪሴፕ ታይብ ኤርዶጋን የሁለቱን አገራት መሪዎችን በአንካራ በመጥራት ከወታደራዊ ፍጥጫ እንዲርቁ ማሸማገላቸው ይታወሳል። የአገሪቱ የኮሚኒኬሽን ቢሮ ዛሬ ባወጣው መግለጫ ፕሬዚዳንት ኤርዶጋን በነገ ዕለት ሰኞ የተባበሩት አረብ ኤሚሬትን በመጎብኘት ከአገሪቱ ፕሬዚዳንት ሼክ መሐመድ ቢን ዛኢድ ናሂድ ጋር በጋራና ቀጠናዊ ጉዳዮች ጋር የሚመክሩም ሲሆን በመቀጠልም በኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ግብዣም ወደ አዲስ አበባም ተጉዘው የተለያዩ የጋራ ስምምነቶችን ይፈራረማሉ ተብሎ እንደሚጠበቅ የቱርኩ ኮሚኒኬሽን ቢሮ ኃላፊው ቡርሃንቲን ድሮማን ለመገናኛ ብዙሃን ገልጸዋል። የአፍሪካ ቀንድ ቀጠናም ትኩሳት ባየለበት በዚህ ወቅት ከአሜሪካም እስከ ሳውዲም ከአረብ ኤሚሬትም እስከ ቻይናም ባለስልጣናት ወደ ኢትዮጵያ በመጓዝ የተለያዩ ውይይቶችና ጫና አዘል ንግግሮችን ማድረጋቸውም ተመልክቷል። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ የአፍሪካ አገራት ማንኛውንም ጣልቃ ገብነትም እንዲቃወሙ ሲሉም ጥሪ አቀረቡ። ፕሬዝዳንቱ በትላንትናው ዕለት በአፍሪካ ህብረት አባል አገራትና ዓለም አቀፍ ህግን የሚያዳክም ቀጠናውን የሚያናጋና በአገራት መካከል ያለውን መተማመን የሚሸረሽር ያሉት የውጭ አካላት የሚፈጽሙትን ጣልቃ ገብነትና የአንድ ወገን እርምጃ ሁሉ ውድቅም እንዲያደርጉም ሲሉ ጥሪ አቀርበዋል። በአዲስ አበባ በተካሄደው የጣሊያን አፍሪካ ጉባኤ ላይ ንግግር ያደረጉትም ፕሬዝዳንት ሐሰን ሼክ የአፍሪካ ልማት ከተባበሩት መንግስታትም ቻርተርና ከአፍሪካ ህብረት የህግ መርሆች ጋር በሚጣጣም መልኩ ለአገሮች ሉዓላዊነት፣ ለግዛት አንድነትና የፖለቲካ ነጻነት በጽኑ አክብሮት ላይ የተመሰረተ መሆን አለበትም ሲሉ የመንግስታቸውን አቋም ገልጸዋል። እነዚህ መርሆች ምኞትም አይደሉም ያሉትን ፕሬዝዳንቱ ለጋራ ደህንነታችን መሰረት የሆኑ አስገዳጅ ቃል ኪዳኖች ናቸውም ብለዋል። ፕሬዝዳንቱ እስራኤል ለሶማሌላንድ ራስ ገዝ የሉዓላዊነት አገር እውቅና መስጠቷን ተከትሎ ያወገዙም ሲሆን እንዲህ ያሉት እርምጃዎች ይህንን መሰረት ለማፍረስ ብቻም የሚያገለግሉ ናቸው፣ ይህንንም በጥብቅም ማውገዝ አለብንም ሲሉም ተደምጠዋል። ጣሊያን በሶማሊያ አፍሪካ ህብረትም ተልእኮንና ሁለቱን አገራትም በተለያዩ ዘርፎች ላይ ያላቸውን የጋራም የትብብር ታሪክም ስለምትደግፍም አመሰግናለሁም ብለዋል። የኢትዮጵያ መንግስት እስራኤል ለሶማሌላንድም ስለሰጠችው እውቅና እስከ አሁን ድረስ በይፋም ያለው ነገር አለመኖሩም ተመልክቷል። በተያያዘ ዜና ፕሬዝዳንት ሐሰን ሼክ መሐመድ ስማቸውን ያልጠቀሷቸው የጎረቤት አገራትም እስራኤል ለሶማሌላንድ የሰጠችውን የአገርነት እውቅና ይደግፋሉም ሲሉ ከሰዋል። ፕሬዝዳንቱ እንግሊዝ ለንደኑ ስለሚታተመው አልሸሪክ አልዋሳትም ለተባለው የአረብኛ ጋዜጣ በሰጡትም ቃለ ምልልስም አገራቱን እስራኤል ለሶማሌላንድ የሰጠችውን እውቅና ለራሳቸው ጥቅም ሊያውሉት ይፈልጋሉም ሲሉም ከሰዋል። ፕሬዝዳንት ሐሰን ለዚህ ክሳቸው የትኛውን አገር በስም ያልጠቀሱ ሲሆን አንዳንድ የቀጠናው አገራት ይህንን አጋጣሚ የሶማሊያን አንድነትና የቀጠናው መረጋጋት ለአደጋም አጋልጠው ጠባብና የአጭር ጊዜም ጥቅማቸውን ለማሳካት ይፈልጋሉ ወይም ይሻሉም ሲሉም ተደምጠዋል። ለዚህ ክሳቸው የትኛውንም አገር በስም መጥቀስም አልፈልግም ያሉትም የሶማሊያው ፕሬዝዳንት ሐሰን ሼክ ነገር ግን ይህንን እውቅና አንዳንዶች ውስን ጥቅም ማግኘት የሚያስችላቸው አድርገው ሊመለከቱት ይችላሉ በማለትም ተናግረዋል። እስራኤል ለሶማሌላንድ ራስ ገዝ ባለፈው ታህሳስ እውቅና መስጠቷን ተከትሎ ሶማሊያን በመደገፍ በርካታ ሀገራት እናም ተቋማት ተቃውሟቸውን የገለጹ ሲሆን ነገር
ነገር ግን የሶማሊያ ጎረቤት ከሆኑት አገራት መካከል እስካሁን ድረስም በይፋ ተቃውሟቸውን ወይም ድጋፋቸውን ያልገለጹትም ኢትዮጵያና ኬንያ መሆናቸውም ተመልክተዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳቸው። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ይገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።